በአንዳንድ የሀገሪቱ አካባቢዎች ላይ ቅጽበታዊ የሆነ ጎርፍ ሊከሰት እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች ላይ ከሰሞኑ የበልግ ዝናብ እየዘነበ ነው የሚገኘው። የአየር ሁኔታውም ቀዝቀዝ ያለ ይመስላል። ይህ በራሱ ጥሩ ሆኖ ሳለ ነገር ግን በአንዳንድ የተለዩ አካባቢዎች ለጎርፍ ተጋላጭ ናቸው ተብለው በተለዩ አካባቢዎች ላይ የጎርፍ ችግር ሊያስከትል እንደሚችል ኢንስቲትዩቱ አስታውቋል። እንግዲህ በሚቀጥሉት 10 ቀናት የበልግ እርጥበት ተጠቃሚ የሆኑ ተፋሰሶች ከመጠነኛ እስከ ከፍተኛ እርጥበት እንደሚያገኙ ነው ኢንስቲትዩቱ ያስታወቀው። ይህ በራሱ ጥሩ የሚባል ጎን አለው። በተለይ ደግሞ የገጸ ምድር የውሃ ፍሰትን ይጨምራል። ከዛ በተቃራኒው ደግሞ በአንዳንድ ጎርፍ በሚከሰትባቸው አካባቢዎች ላይ ቅጽበታዊ የሆነ ጎርፍ ሊያመጣ እንደሚችል ኢንስቲትዩቱ አሳስቧል። ስለዚህ አስቀድሞ መጠንቀቅ ተገቢ እንደሆነ ነው ኢንስቲትዩቱ የገለጸው። የጎርፍ ማፋሰሻ ቦዮችን በማጽዳት ይህንን ችግር መከላከል እንደሚቻልም ነው ያስታወቀው። ዜና ኢትዮጵያ በዛሬ ውለው ይህንንና ሌሎች ሰፊ ጉዳዮችን ዳሷል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።